የሰላም ዜና የብርሃን ፋና ቅዱስ ጊዮርጊስ ፈጥነ ቶሎና እኛን አሰማን የሰላም ዜና ለዞሮንቶስ ለቴዎብስታ የሆንክላቸው መከታ ምድራዊ ንግሥና ንቀ ሰማያዊ ክብር አገኘ። ሰአለነ ጊዮርጊስ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ የብርሃን ፋና ቅዱስ ጊዮርጊስ ፈጥነ ቶሎና እኛን አሰማን የሰላም ዜና በሚያመልኳቸው ጣዖታት ያፈሩ ሰባው ነገሥታት ድል ያረካቸው ጊዮርጊስ አማልደን ከኢየሱስ። ሰአለነ ጊዮርጊስ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ የብርሃን ፋና ቅዱስ ጊዮርጊስ ፈጥነ ቶሎና እኛን አሰማን የሰላም ዜና ሥጋ አመድ ሆኖ ቢዘራ በደብረ ይድረስ ተራራ ያመለከው አድኖሃል ሰባት አክሊላት ደፍተሃል። ሰአለነ ጊዮርጊስ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ የብርሃን ፋና ቅዱስ ጊዮርጊስ ፈጥነ ቶሎና እኛን አሰማን የሰላም ዜና ለዞሮንቶስ ለቴዎብስታ የሆንክላቸው መከታ ምድራዊ ንግሥና ንቀ ሰማያዊ ክብር አገኘ። ሰአለነ ጊዮርጊስ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ የብርሃን ፋና ቅዱስ ጊዮርጊስ ፈጥነ ቶሎና እኛን አሰማን የሰላም ዜና የአጥቢያ ኮከብ የብርሃን ፋና ቅዱስ ጊዮርጊስ ፈጥነ ቶሎና እኛን አሰማን የሰላም ዜና ጊዮርጊስ ጊዮርጊስ ለአበ ፈረስ ጊዮርጊስ 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 ለአበ ፈረስ ፀሐይ ዘኢትዮጵያ ቅዱስ ጊዮርጊስና ለሀገራችን ግብዟንና አባቶቻችን ጋር ሆነ ያደረከው ያድዋው ገድልህ ማንም አይዘነጋ
ጊዮርጊስ 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 ለአበ ፈረስ ጊዮርጊስ 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 ለአበ ፈረስ አልተሸነፍንም አንተን ይዘን ወጥተን በቃል ኪዳንህ ታሪክ ሠራን። እንዘክርሃለን ዞትር በየዕለቱ ሰላም ለከ እያልን ጊዮርጊስ ሰማዕቱ ጊዮርጊስ 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 ለአበ ፈረስ ጊዮርጊስ 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 ለአበ ፈረስ በኢትዮጵያ ምድር ያደረግከው ሥራ ዓለም መዝግቦታል በታሪክ አሻራ። ፋሽስት ወራሪው በድል ያሸነፍነው በእግዚአብሔር ስም ካንተ ጋር ሆነን ጊዮርጊስ 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 ለአበ ፈረስ ጊዮርጊስ 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 ለአበ ፈረስ ሰባት አክሊላትን የተቀዳጀኸው የክርስቶስን ቃል ስለፈጸምክ ነው። ሚዛን የሚደፋ ስለሌለን ሥራ በቃል ኪዳንህ አስበን አደራ። ጊዮርጊስ 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 ለአበ ፈረስ ጊዮርጊስ 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 ለአበ ፈረስ ጊዮርጊስ 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 ለአበ ፈረስ ተሸክመ ጊዮርጊስ መከራን ቀምሰሃል ጊዮርጊስ ያመለከው አምላክ ጊዮርጊስ ከሞት አድኗል ጊዮርጊስ ገባሬ ተአምር ገባሬ ተአምር ኮከበ ግብር ገባሬ ተአምር ገባሬ ተአምር በእምነት እንድንጸና ጊዮርጊስ ልባችን ይበርታ ጊዮርጊስ ጊዮርጊስ አማልደን ጊዮርጊስ ለሰራዊት ጌታ
ጊዮርጊስ ገባሬ ተአምር ገባሬ ተአምር ኮከበ ግብር ገባሬ ተአምር ገባሬ ተአምር ኮከበ የልዳው ሰማዕት ጊዮርጊስ እምነት ይግርማ ጊዮርጊስ ለሞተልህ ጌታ ጊዮርጊስ እስከ ሞት አምነሃል ጊዮርጊስ ገባሬ ተአምር ገባሬ ተአምር ኮከበ ግብር ገባሬ ተአምር ገባሬ ተአምር ኮከበ ጊዮርጊስ ኃያል ኃያል መስተጋድል ጊዮርጊስ ኃያል ኃያል መስተጋድል ገባሬ ተአምር ገባሬ ተአምር ኮከበ ግብር ገባሬ ተአምር ገባሬ ተአምር ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰብአ ነገሥታትን በቃሉ አሳፈረ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰብአ ነገሥታትን በቃሉ አሳፈረ። መከራና ስቃይ አንዳችም ሳይፈራ ወንጌልን ሰበከ በብዙ መከራ። 7 ዓመት ሙሉ ጸንቶ ተጋደለ። አክሊል ተቀዳጀ በሰይፍ ተከለለ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰብአ ነገሥታትን በቃሉ አሳፈረ። ጨካኞች ነገሥታት አንገቱን ሲቆርጡት ወተትና ውሃ ካንገቱ ላይ ወጡ። ካንገቱ በወጣ ጸበሉ ተጠምቆ ታማሚው ይኖራል ከመሙ ተላቆ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰብአ ነገሥታትን በቃሉ አሳፈረ። የኃያሉ ሰማዕት ታምራቱን አይተው አሕዛብ አመኑ ክርስቲያን ነን ብለው። በነገሥታቱ ፊት ሳይፈሩ መስክረው በደም ተጠመቁ በክርስቶስ አምነው። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰብአ ነገሥታትን
ቅዱስ ጊዮርጊስ በሃይማኖት አጽናኝ፣ የሚመጣብኝን ፈተና ገድልልን። መቋቋም የማልችል እኔ ደካማ ነኝ፣ እማጸንሃለሁ ሁሌም እንድትረዳኝ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት። ኢየሱስ አምላክ ነው ብሎ መሰከረ፣ ሰብአ ነገሥታትን በቃሉ አሳፈረ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት። ኢየሱስ አምላክ ነው ብሎ መሰከረ፣ ሰብአ ነገሥታትን በቃሉ አሳፈረ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት። ኢየሱስ አምላክ ነው ብሎ መሰከረ፣ ሰብአ ነገሥታትን በቃሉ አሳፈረ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት። ኢየሱስ አምላክ ነው ብሎ መሰከረ፣ ሰብአ ነገሥታትን በቃሉ አሳፈረ። መከራና ስቃይ አንዳችም ሳይፈራ ወንጌልን ሰበከ በብዙ መከራ። 7 ዓመት ሙሉ ጸንቶ ተጋደለ፣ አክሊል ተቀዳጀ፣ በሰይፍ ተከለለ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ
ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰብአ ነገሥታትን በቃሉ አሳፈረ። ጨካኞች ነገሥታት አንገቱን ሲቆርጡት ወተትና ውሃ ካንገቱ ላይ ወጡ። ካንገቱ በወጣ ጸበሉን ተጠምቆ ታማሚው ይኖራል ከሕመሙ ተላቆ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰብአ ነገሥታትን በቃሉ አሳፈረ። የኃያሉ ሰማዕት ታምራቱን አይተው አሕዛብ አመኑ ክርስቲያን ነን ብለው። በነገሥታቱ ፊት ሳይፈሩ መስክረው በደም ተጠመቁ በክርስቶስ አምነው። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰብአ ነገሥታትን በቃሉ አሳፈረ። ቅዱስ ጊዮርጊስ በሃይማኖት አጽናኝ የሚመጣብኝን ፈተና ግድልን መቋቋም የማልችል እኔ ደካማ ነኝ እማጸንሃለሁ ሁሌም እንድትረዳኝ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰብአ ነገሥታትን በቃሉ አሳፈረ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰብአ ነገሥታትን በቃሉ አሳፈረ። ቤሮታዊትን የታደካት ደርሰህ ከአውሬው አፍ የጠበቃት እኔንም አውጣኝ ከፈተና ቅዱስ ጊዮርጊስ ፈጥነናና። ቤሮታዊትን የታደካት ደርሰህ ከአውሬው አፍ የጠበቃት እኔንም አውጣኝ ከፈተና ቅዱስ ጊዮርጊስ ፈጥነናና። አጥንት ተፈጭቶ እስኪደቅ ድረስ መከራ አይተሃል
ሲቆረስ ያላየኸው የለም ስለ ጌታ ክብር የሰማዕታት አለቃ እያልኩኝ ልዘምር። ቤሮታዊትን የታደግካት ደርሰህ ከአውሬው አፍ የጠበቅካት እኔንም አውጣኝ ከፈተና ቅዱስ ጊዮርጊስ ፈጥነናና በአውሬው በደራጎት ተጨንቆ ሀገሩ ዘመናት አልፈዋል ሴት ልጅ ሲከበሩ አንተ መጣህና ከእግዚአብሔር ተልከ ሕዝቡን ነፃ ወጣ አውሬውን ቀጥቅጠ ቤሮታዊትን የታደግካት ደርሰህ ከአውሬው አፍ የጠበቅካት እኔንም አውጣኝ ከፈተና ቅዱስ ጊዮርጊስ ፈጥነናና በወጣትነት እምነትን የታጠቅ ስለ ወንጌል ብለህ ሁሉን የተቀበልክ ስቃይን አይተሃል ስለ ክርስትና አበርታኝ ሰማዕቱ እኔም እንድጸና ቤሮታዊትን የታደግካት ደርሰህ ከአውሬው አፍ የጠበቅካት እኔንም አውጣኝ ከፈተና ቅዱስ ጊዮርጊስ ፈጥነናና በኤድራስ ተራራ ወስደው ቢጥሉህም ዳግም ትነሳለህ እንደ ሞት ካትቀርም ሁሌ አሸናፊ ነህ ሁሌ ባለሞገስ ድል ከእግዚአብሔር ነው ኃያሉ ጊዮርጊስ ቤሮታዊትን የታደግካት ደርሰህ ከአውሬው አፍ የጠበቅካት እኔንም አውጣኝ ከፈተና ቅዱስ ጊዮርጊስ ፈጥነናና ቤሮታዊትን የታደግካት ደርሰህ ከአውሬው አፍ የጠበቅካት እኔንም አውጣኝ ከፈተና ቅዱስ ጊዮርጊስ ፈጥነናና ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰባ ነገሥታትን በቃሉ አሳፈረ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ አምላክ ነው ብሎ መሰከረ። ሰባ ነገሥታትን በቃሉ አሳፈረ። መከራና ስቃይ አንዳችም ሳይፈራ ወንጌልን ሰበከ በብዙ መከራ። 7 ዓመት ሙሉ ጸንቶ ተጋደለ፣ አክሊል ተቀዳጀ፣ በሰይፍ ተከለለ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት ኢየሱስ
አምላክ ነው ብሎ መሰከረ። ሰባ ነገሥታት በቃሉ አሳፈረ። ጨካኞች ነገሥታት አንገቱን ሲቆርጡት ወተትና ውሃ ካንገቱ ላይ ወጡ። ካንገቱ በወጣ ጸበሉን ተጠምቆ ታማሚው ይኖራል ከሕመሙ ተላቆ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት። ኢየሱስ አምላክ ነው ብሎ መሰከረ። ሰባ ነገሥታትን በቃሉ አሳፈረ። የኃያሉ ሰማዕት ታምራቱን አይተው አሕዛብ አመኑ ክርስቲያን ነን ብለው። በነገሥታቱ ፊት ሳይፈሩ መስክረው በደም ተጠመቁ በክርስቶስ አምነው። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት። ኢየሱስ አምላክ ነው ብሎ መሰከረ። ሰባ ነገሥታትን በቃሉ አሳፈረ። ቅዱስ ጊዮርጊስ በሃይማኖት አጽናኝ፣ የሚመጣብኝን ፈተና ግድልን። መቋቋም የማልችል እኔ ደካማ ነኝ፣ እማጸንሃለሁ ሁሌም እንድትረዳኝ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት። ኢየሱስ አምላክ ነው ብሎ መሰከረ። ሰባ ነገሥታትን በቃሉ አሳፈረ። ቅዱስ ጊዮርጊስ ኃያሉ ሰማዕት እስከ ሞት ድረስ ጸና በእምነት። ኢየሱስ አምላክ ነው ብሎ መሰከረ። ሰባ ነገሥታትን በቃሉ አሳፈረ። ማር ሊቀ ሰማዕት ገባሬ መንክር ጊዮርጊስ ኃያል ኃያል የዱልያኖስ አምላክ ያንን በራቆን አምላክ ካልሆነ ገላ ሳየህን የቤት ኮከብነ የልዳ ፀሐይ ተባስ ሞገስነ መክብበ ሰማይነ ተባስ ሞገስነ መክብበ ሰማይነ
መከራና ስቃይ እያዘነቡብን ትናገር ነበረ ስለ አምላክህ ሥጋህን ፈጅተውት ይራስ ሲበትኑት ዳግመኛ አስነሳ አምላከ ምሕረት ዳግመኛ አስነሳ አምላከ ምሕረት አንገቱ ሲታረድ ምድር ተናወጠች ወተትና ውሃ ደምም አፈለቀ ሰባ ነገሥታት እስኪደረቁበት ሰባት አክሊላትን ጌታ ተቀዳጀ ሰባት አክሊላትን ጌታ ተቀዳጀ የሲና ለምጣን ንቀኸው ጥቅሙን በፍቅር ተቀበል መራራ ሞትን ሰማይና ምድር ሳርና ቅጠሉ ሰማዕተ ክርስቶስ ቅዱስ ጊዮርጊስ አሉ ሰማዕተ ክርስቶስ ቅዱስ ጊዮርጊስ አሉ ዘልዳ ንጉሥ ከስም ሁሉ በላይ የሆነው ስምዖን ዓለም እንዲያውቀው ክርስትናውን ክርስቲያን ነኝ አለ ውዱዲያኖስን ሰአለነ ጊዮርጊስ ሰአለነ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ ዓለምን አየና በጣዖት ተሞልቶ
ኃጢአትና በደል ከንቱ ነገር በዝቶ አምላኩን አሰበ በመንፈስ ተቃኝቶ ሰአለነ ጊዮርጊስ ሰአለነ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ ሹመት ሽልማቱን አልፈልግም አለ ስለ ሃይማኖቱ ገድልን ተጋደለ ለሰማያዊው ክብር ሞትን ተቀበለ ሰአለነ ጊዮርጊስ ሰአለነ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ የሚያምነውን አምላክ በልቡ ያሰበ በመከራ ሁሉ ምስጋና ቀረበ እጅና እግሩን ታስሮ ባንገቷ ማተበ ሰአለነ ጊዮርጊስ ሰአለነ ጊዮርጊስ ሰማዕተ ኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሚያዝያ 23 በዚች ቀን የፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነቱ ፍጻሜ ሆነ። ይህም የቅዱሱ አባት መስፍን ነው። ስሙም አንስጣስዮስ ይባላል። ከቀጵዶቅያ ሀገር ነው። የእናቱም ስም ቴዎስታ ይባላል። ከፍልስጤም ሀገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ አባቱን ሹመት ሊቀበል ወደ ንጉሱ ዶዲያኖስ ዘንድ ሄደ። ንጉሱም ጣዖት አቁሞ ጣዖት እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘ። ይህንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡ ሁሉ ለድሆችና ለምስኪኖች ሰጠ። ባሮቹንም ነፃ ወጣቸው። ከዚያም በኋላ በንጉሱ ፊት ቆሞ በክብር ባለቤት በጌታ በኢየሱስ ክርስቶስ ታመነ። ንጉሱም አባበለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማትም እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸናውና ቁስሉንም ያድነዋል። 3 ጊዜ እንደሚሞት በእርሱም እንደሚያስነሳው በአራተኛውም የምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙም በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበል ጽኑ በሆነ ስቃይም 7 ዓመት እንደሚኖርም መላእክት እንደሚያገለግሉት ነገረው። ንጉሱም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናቴዎስ የሚባል ታላቅ እስረኛ መጣ። እርሱም መርዝን ቀምሞ በጽዋ ሞልቶ
አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበረ። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪ በክብር ባለቤት በጌታ በኢየሱስ ክርስቶስ አምኖ በሰማዕትነት ሞተ። ከእርሱም ጋር ሌሎች ብዙዎች ሰዎች በሰማዕትነት ሞተው የሕይወት አክሊልን ተቀበሉ። ቁጥራቸው 30,700 ነፍስ ነው። ቅዱስ ጊዮርጊስ በዱድያኖስ በሰባ ነገሥታት ፊት በቆመ ጊዜ በዚያ የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱስም እሊህን የተቀመጥንባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርገ ዘንድ ከአንተ እንሻለን አሉት። በዚያ ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንንም ድንቅ ስራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚያም በኋላ ቅዱስ ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳርረው ስጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ስጋው መልሷት ደግሞ ማስነሳ። ወደ ነገስታቱ ተመልሶ በክብር ባለቤት በጌታ በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችን አምነውም በሰማዕትነት ሞቱ። ነገስታቱም ደንግጠው ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በሱም እናምናለን አሉት። ቅዱሱ ጸለየ። ከጉድጓድም ውስጥ ወንዶችና ሴቶችን ጎልማሶችን ማስነሳቸው። ከዚያም በክብር ባለቤት በጌታ በኢየሱስ ክርስቶስ ስም አስተማሩ። የጋነንም ወሬ የተናገሩ የጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገስታት ግን ሙታን ያስነሳ አይደለም የረቀቁ ሰይጣናትን አሳየህን እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። እግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበለት የቤቷ ምሰሶ ቅርንጫፍ አበቀለ። ታላቅ ዛፍም ሆነ። ያችን መበለት በተመለከተች የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፉ እንደሆነ ስለ ማዕዱም ይህንን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው መስሎ ወደ እኔ መጣለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው። የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁ። በእውነት ደንቆሮ ዲዳ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችንም እምነት አስተማራትና በመስቀል ምልክት አማተበ። ያን ጊዜም አየ። ቅዱሱም በሌላ ጊዜ እንዲሰማና እንዲናገር እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሱ በሀገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች የመበለት ቤቷ ምሰሶ እንደሆነ ነገሩት። ንጉሱም ተቆጣ። ቅዱስንም ከዚያ ወስዶ አስገረፈው። በመንኮራኩርም አበራዩት። ሙቶም ከከተማ ውጭ ጣሉት። ጌታ ከሞት አስነሳው። ወደ ነገስታቱም ተመለሰ። ንጉሱም አይቶ ደነገጠ፣ ስለ ሕይወቱ አደነቀ። ከዚያ በኋላ ተሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ ጠዋት ለአማልክቶቼ መስዋዕት አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሱም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱም እልፍኝ አስገብቶ አሳደረው። ለጸሎት ተነሳ። የዳዊት መዝሙሩን አነበበ። የዱድያኖስ ሚስቱ እስክንድርያ ንግስት ሰምታ ቃሉ ደስ አሰኛት። የሚያነበውም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረ ሰው እስከሆነበት ጊዜ የሆነው ሁሉ ሊያስረዳት ሊያስገነዝባት ጀመረ። ትምህርቱም በልቦናዋ ተቀርጾ በክብር ባለቤት በጌታ በኢየሱስ ክርስቶስ አመነች። በማግስቱ ቅዱስ ጊዮርጊስ ስለ አማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። በቤቱ ምሰሶ ያበቀለላት ያቺ መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስ ባያት ጊዜ ፈገግ አለ። ልጅሽ በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጶሎስ ሂድ፣ ወደ እኔ ይመጣ ዘንድ በክብር ባለቤት በጌታ በኢየሱስ ክርስቶስ ስም እዘዘው አሉ። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖት ቤቱ ሄዶ አዘዘው። በጣዖቱ ያደረ የአርቆስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወደ አለበት መጥቶ እኔ ሰው ሁሉ የማሰት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱስም ትውጠው ዘንድ ምድርን አዘዛትና ወዲያውኑ
ዋጠችው። ጣዖትም ከአገልጋዮቹ ጋር አጠፋቸው። ንጉሱም ከወገኖቹ ጋር አፈረ። ብስጭትና ቁጣን እንደተመላ ወደ ንግስቲቱ ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነው፣ ክርስቲያኖችን አጣላቸው አላልኩህም አለችው። ይህንንም ከእርሷ ሰምቶ ከእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነትም የከበረ ጊዮርጊስን እንዳስገባ ታወቀ። ከዚያ በኋላ ከከተማ ውጭ እንዲጎትቷት በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለች። በዛን ጊዜ ስለ ቅዱስ ጊዮርጊስ ስራ ነገስታቱ ሁሉ ደነገጡ። ኀፍረትም ደግሞ እንዳይጨምርባቸው ከእርሱም እንዲያፈርፉ ራሱን በሰይፍ ይቆርጡ ዘንድ እንዲጽፉ ንጉሱ ዱዲያኖስ መከሩት። ያን ጊዜ የክቡር ጊዮርጊስ ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስ እጅግ ደስ አለው። እሳት ከሰማይ ወርዶ ሰባውን ነገስታት ያቃጥላቸው ዘንድ መከራው ከክርስቲያን ወገኖች ጸጥ ይል ዘንድ ጌታችንን ለመነው። ወዲያውኑም እሳት ወርዶ ከሰራዊታቸው ጋር ሰባውን ነገስታት አቃጠለቻቸው። ከዚያ በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተቀልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያውን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። በመከራው ውስጥ ሆኖ በባህርም ሆነ በብስም ወይም በደዌ በስም ለሚለምነው እኔ ፈጥኜ ከመከራ አድነዋለሁ። ይህንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚያ በኋላ ራሱን ዘንበል አድርገው በሰይፍ ቆረጡት። በመንግስተ ሰማያትም አክሊላትን ተቀበለ። አገልጋዮቹ የቀሩት ስጋውን ወስደው በልብስ ጠቀለሉት፣ ወደ ሀገሩ ልዳ ወሰዱት። ቤተ ክርስቲያንም ሰርተው በውስጧ ኖሩት። ከእርሱም ቁጥር የሌላቸው ብዙ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ ረድኤቱ ሁላችን ክርስቲያን ወገኖች ከስጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። በዚች ቀን ታምራትን እስካሳየ ድረስ የተጋደለ ቅዱስ ርቆ አረፈ። በአንዲት ዕለትም ለጸሎት ቆሞ ሳለ የንዳድ ትንኝ ነደፈው። ቅዱሱን ቁስሉን እያሳየ በብዙ ለቅሶ ወደ ጌታችን ለመነ። ያን ጊዜ የክብር ባለቤት ጌታ ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩ ቆሞ ወዳጄ ርቆ አትፍራ፣ ላድንህ ወደ አንተ መጥቻለሁና ደግሞ የርቆ አምላክ ኢየሱስ ክርስቶስ ከንዳድ በሽታ አድነኝ ብሎ በስም ለሚለምነኝ የንዳድ በሽታ በላዩ ላላመጣበት ካንተ ጋር ቃል ኪዳን ላጸና መጣሁ አለው። ይህንንም ብሎ በታላቅ ክብር ወደ ሰማይ አረገ። ቅዱስ ርቋም በብዙ ገድል ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ልመና ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዕዳይቱን አነስተኛ ባንድ ተቀበለው ለጊዜ የሚያገለግሉን ላይ እያሳሰብ በችግር ጊዜ ማቀር ምስጋና ተቀበልና አንተ ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅተው ብራና ደግሞ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።